ኪዳነ ምሕረት እናቴ መጽሐፍ ቅዱስ ባል ሚስት ባልን ካገኘ በኋላ ቤተሰቡን እርግፍ አድርጎ እንዲተው አያዝም። እንደውም ያስጠነቅቃል። በጣም ድንቅ ቃል ልንገራችሁ፣ ከኔ ጋር በሉ። ለቤተሰቦቹ የማያስብ ሃይማኖቱን የካደ ከማያምንም ሰው የከፋ ነው። ምኑን የካደ? ቤተሰቡን የማያስብ ሰው አንደኛ ሃይማኖቱን እንደካደ ሰው ነው የሚቆጠረው። ሁለተኛ ከማያምን ሰው ከኤቲስት እግዚአብሔር የለም ከሚልም የከፋ ነው። ቤተሰብን ማሰብ መንከባከብ በጣም ያስፈልጋል። አለመንከባከብ አግብቻለሁ በሚል ሰበብ ቅድሚያ ሰጣል እንኳን ለትዳር ቀርቶ ለመንፈሳዊ ህይወቴም ቢሆን እኔ ጸሎት ላይ ነኝ፣ እኔ መንፈሳዊ ህይወት ላይ ነኝ በሚል ሰበብ ቤተሰብን ዞር ብሎ አለማየት ያስጠይቃል፣ ያስኮንናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ማርቆስ 7:12 ላይ አይሁድን ምን ብሎ ገሰጻቸው መሰላችሁ? አይሁድ ስለ ወጋችሁና ስርዓታችሁ ስትሉ የእግዚአብሔርን ሕግ ትጥሳላችሁ አላቸው። ምሳሌ አድርጎ የጠቀሰው ምንድነው? ሙሴ በኦሪት እናትና አባትን አክብር ብሎ ተናግሯል። እናቱን አባቱን የሰደበ ይሙት ይላል የኦሪት ሕግ። እናንተ ግን ሕጉን ትጥሳላችሁ አላቸው። ምን ብለን ነው የምትጥሰው ካላችሁ፣ አንድ ሰው አይሁድ ምን ያደርጋሉ መሰላችሁ? ይሄ የቤተ መቅደስ ግብር አለ የሚከፍል ቴምፕል ታክስ የሚባል እና ደግሞ ለመቅደስ የሚሰጥ እርዳታ አለ። ያን አንድ ሰው ሊረዳ ቁርባን መባ ሊያስገባ ሲል ለቤተሰቤ ምረዳውን ትቼ ነው ለቁርባን የምሰጠው ካለ ችግር የለውም፣ ቤተሰቦችን ባትረዳም ኃጢአት የለውም፣ ምንም ችግር የለውም ብለው የቁርባን ገንዘብ ያሉ ይቀበሉ ነበር። ስለዚህ ክርስቶስ እናትና አባትን ምን በል ተብሏል? አክብር የሚለውን ሕግ የቀደመውን ሕግ እንኳን ለወጋችሁ ለስርዓታችሁ ስትሉ ትጥሳላችሁ ብሎ ተናግሯል። ወላጆችን መደገፍ ያስፈልጋል። ከተጋቡም በኋላ ቢቻል ቢቀያየሩ ጥሩ ነው። ወላጅ ቢቀያየሩ ባልና ሚስት ስንት ስጋ ናቸው ብለን። ስለዚህ ሚስት የባልን ቤተሰብ ብትንከባከብ፣ ባል የሚስት፣ ምክንያቱም እሷ ቤተሰቧን ብትንከባከብ ለራሷ ቤተሰብ አይደላች ትባላለች፣ ትሳቀቃለች። ሚስት ብታረገው ባልም ቢያረገው ለቤተሰቦች ነው ቅድሚያ የምትሰጠው። ግን አንድ ስጋ ከሆኑ አንድ ቤተሰብ ከሆኑ ከተቻለ እሱ የሷን እሷ የሱን ቤተሰብ ቢንከባከቡ እግዚአብሔርም ይወደዋል፣ ጸጋ በረከትም ያገኛሉ። በመጽሐፍ ቅዱስ በጣም ጥሩ አማቾች አሉ፣ በመጥፎ ብቻ ሳይሆን በጥሩም የምንጠቅሳቸው። ለምሳሌ እዚህ በጣም ወርቃማ ምሳሌ የምትሆንን ሩት ናት። መጽሐፈ ሩት የሚባል መጽሐፍ ታውቃላችሁ? በሴት ስም ከሚጠሩ መጽሐፍ ቅዱስ ላይ ካሉ መጽሐፍት አንዱ ነው። አይሁድ በመከር ጊዜ የሚያነቡት፣ እህል በሚታጨድ በሚወቃ ሰዓት የሚያነቡት ነው። ታሪኩ ከዛ ጋር ተያያዥ ስለሆነ ይቺ ሴት ባጭሩ ኖሃሚን የምትባል አማት ነበራት። የኖሃሚን ልጅ የዚህች የሩት ባል ሞቷል። ሁለት ሴቶች ነበሩ፣ ሞዓባውያን ናቸው። የኖሃሚንን ወንድ ልጆች ሁለት ወንድ ልጆች አገቡ። እየሰማችሁ ነው? ስንት ልጆች? ረሃብ ተነሳ። በረሃብ ምክንያት ሁለቱም ወንድ ልጆች ሞቱ። ሁለቱም ወንድ ልጆች ሲሞቱ ኖሃሚን ጠራቻቸውና እነዚህን የልጆቿን ሚስቶች ሩትና ኦርፋ ተብለው የሚጠሩ ማለት ነው፣ ጠራቻቸውና አናገረቻቸው። ምን አለች? በቃ ሂዱ፣ በአይሁድ ስርዓት አንዲት ሴት ካገባች ባሏ ከሞተ ሌላ ወንድም ካለው እሱ የወርሳት ነበር፣ ዘር ለመተካት ያገባ ነበር። ግን እኔ አርጅቻለሁ፣ ከዚህ በኋላ ወልጄ ለእናንተ ባል የሚሆን ልሰጣችሁ ስለማልችል በሰላም ሂዱ ብላ አሰናበተቻቸው። ኦርፋ እግዚአብሔር ይስጥልኝ ብላ ሄደች፣ መብቷ ነው ስላሰናበተቻት። ሩት ግን በፍጹም አለች፣ በሄድሽበት አብሬሽ ሄዳለሁ፣ አምላክሽ አምላኬ፣ ሀገርሽ ሀገሬ፣ ህዝብሽ ህዝቤ ይሆናል አለች። ሩት ተከትላት፣ ልብ አድርጉ፣ በረሃብ ዘመን ነው ሄደች። በጣም ብዙ ታሪኩን ቤት ስትገቡ ወይም ከዚህ በፊትም ያነበባችሁት አላችሁ። በጣም ድንቅ ታሪክ ነው። ብዙ መስዋዕትነት ከፈለች። ምንም አታረግላትም እኮ አማቷ ናት። ምን እንደውም የኛ ትርጓሜ ምን ይላል? ሩትን ሲያደንቃት ከሞተች አቴቴ ምን አለኝ ካማቴ አትልም ይላል። ምን ማለት ነው? ሚስቴ ከሞተች በኋላ ካማቴ ምን አለኝ የሚል ሰው አለ አይደል? እንደዛ አላለች። አሮጊት መሆኗን ታውቃለች፣ እንደማትጠቅማት ታውቃለች፣ እንደማትወልድ ታውቃለች። ዘመድ የላትም፣ ልጆቿ ሞተዋል፣ ባሏ ሞቷል። ከረሃብ ሀገር ነው የመጣችው። ግን ምንም ቢሆን ልከተላት ብላ ተከተለቻት። አማቷን አልተወችም። እቺ በጣም ድንቅ ምሳሌ ነች በእውነት። ሚስት እንኳን ባሏ በህይወት ኖሮ ቀርቶ ባሏ ከሞተም በኋላ ለባሏ ቤተሰብ እንክብካቤ ማድረግ ግዴታ አለባት። ምን ተጠቀመች ካላችሁ በጣም ባጭሩ ልንገራችሁ። የክርስቶስ አያት ሆነች። ክርስቶስ ከሷ ተወለደ። እሷ የወለደችው እሴይን ነው። እሴይ የወለደው ማን ነው? ዳዊት ነው። ክርስቶስ የተወለደው ከማን ዘር? ከዳዊት ዘር። ስለዚህ አማቾቻችሁን ብትንከባከቡ ይሻላችኋል ማለት ጥሩ። በኋላ የምትማጠብ አሁን እሷ እንደው አስባ አሰላስላ እኔ እሱን ስወልድ ዳዊትን ወልዳለሁ፣ ዳዊትን ስወልድ ዳዊት ወልዶ ብላ ነው አይደለም።
የማትጠብቁት ጸጋ አለው ለአማቿ ያሳየችው ፍቅር ማለት። ሴት ልጅ የባሏን ቤተሰብ ብትንከባከብ ባልም የሚስቱን ቤተሰብ ቢንከባከብ ጥሩ ነው። ማርቆስ 1:30 ላይ ቅዱስ ጴጥሮስ አማቱን የሚስቱን እናት አምጥቶ ክርስቶስ ጋር ራስ ምታት ነበረባት ፈውስልኝ ብሎ እንድትፈወስ አድርጓል። ለአማት እንክብካቤ ማሳየት ማለት ነው። ስለዚህ አማቾቻችንን የመንከባከብ ግዴታ አለብን። የመተው እና ዞር ብሎ አለማየት ለጋብቻ ቅድሚያ መስጠት ተብሎ መረዳት የለብን። ብንሰማቸውም እንጠቀማለን። በነገራችን አማቾቻችሁን ስትሰሙ ምክርም አለ፣ ከእድሜ የሚገኝ ጥበብም አለ። ለዚህ በጣም መጽሐፍ ቅዱሳዊ ምሳሌ ከጠቀስን ዘጸአት 18:14 ላይ የሙሴን አማት ኢትዮጵያዊውን ዮቶር ታገኛላችሁ። ዮቶር የሙሴ አማት ነበረ፣ የኢትዮጵያዊቱ ሴት አባት ማለት ነው። ዛሬም ዮቶር ምናምን እያልን እኛም ትንሽ እንመካለን እና በታሪክ ትልቅ ሰው ነው ዮቶር። ሙሴን የመከረው ምክር ግን አሁን ድረስ የኤኒ ሊደርሺፕ ወይም የማኔጅመንት ትምህርት ቤት ብትገቡ የዮቶር ሊደርሺፕ ሜተድ ተብሎ ትምህርት ተደርጎ ይሰጣል። ሃይራርኪካል ሊደርሺፕ ተብሎ ምንድነው የሱ አስተሳሰብ? ግማሽ ሚሊዮን የሚያክል ነው እንግዲህ የእስራኤልን ህዝብ። ሙሴ ቁጭ ብሎ ዳኛ ህዝቡ ተሰልፎ ፍርድ ይፈርድ ነበር። ሰዎች ሲጣሉ ሙሴ ቀኑ ሙሉ ስራው መፍረድ ነበር። በኋላ መጣና አየው፣ ምን አለው? የምትሰራው ነገር መልካም አይደለም። ህዝቡ ብዙ ነው፣ አንተ ስንት ነህ? ይሄንን ሁሉ ህዝብ ከምታጉላላ ለምንድነው የማታከፋፍላቸው? 100 አለቃ፣ 50 አለቃ፣ ሺህ አለቃ ብለህ ምረጥ አለ። ከዛ ነው የመጣው። በነገራችን ላይ የ100 አለቃ፣ የ50 አለቃ፣ የሺህ አለቃ ብሎ መረጠ። ከዛ ያልተማከለ አስተዳደር ወይም ዲሴንትራላይዝድ የሚባለው ሊደርሺፕ ሜተድ የተገኘው ከሱ። አማቾቻችንን ብንሰማ ጥሩ መሪ መሆን ይቻላል ነው። ለሚስት ብሎ ወላጆቹን የሚረሳ ለባል ብላ ወላጆቿን የምትረሳ ግን ልትኖር አይገባም። ሚስቴን በጣም ስለምወዳት ቤተሰቦችን ዞር ብዬ አላይም የሚል ሰው ያስጠይቀዋል፣ ከክርስቶስም ጋር ያጋጨዋል። ባለፈው ስንማር ክርስቶስና ቤተክርስቲያን ናቸው አይደለ? ከባልና ከሚስት ጋር የተነጻጸሩት። የባል ቦታ የማን ቦታ? የክርስቶስ። የሚስት ቦታ የቤተክርስቲያን። ክርስቶስ ለቤተክርስቲያን ካለው ፍቅር የተነሳ እስከ መስቀል ድረስ ፍቅሩን አሳያት። መስቀል ላይ ነው ክርስቶስ የሰርጉ የሚባለው። ዕለተ መርዓው ወትፍሥሕተ ልቡ፣ የልቡ ደስታ ቀን የሚባለው ዓርብ ዕለት ነው። ክርስቶስ የሸዋ አክሊል የደፋበት ቀን። ለቤተክርስቲያን ያን ያህል ፍቅሩን ሰጥቷታል። ሙሽራው ክርስቶስ ሙሽራይቱን ቤተክርስቲያን ወዷታል። ግን ቤተክርስቲያንን ወደድኩ ብሎ ደግሞ እናቱን አልረሳም። ከመስቀሉ ስር ቆማ ባየ ጊዜ እነኋት እናትህ፣ እነሆ ምንሽ ልጅሻል። ስለዚህ ለሚስት ለባል ያለን ፍቅር ከወላጆችን የሚያስረሳ መሆን የለበትም። ሁለት ቁም ነገሮች እዚህ ላይ ልጨምርና ወደ ሁለተኛው ነጥብ እመጣለሁ። አንዳንዴ ወላጆቻችን እንደምንፈልገው ላይሆኑ ይችላሉ። እኛም እንደሚፈልጉት እንደማንሆነው ሁሉ ማለት ነው። ወላጆቻችንን ምንም አይነት ደረጃ ላይ፣ ምንም አይነት ማዕረግ ላይ፣ ምንም ሀብት ላይ፣ ስልጣን ላይ ብትሆን ወላጆችን መናቅ የለብህም። ማክበር ትገደዳል። ስላገባህ፣ ስለከበርክ፣ ስለወለድክ፣ ስልጣን ስለተሰጠ፣ ሀብት ስለተሰጠ አይደለም። በየትኛውም ሁኔታ ወላጆችን የማክበር ግዴታ እግዚአብሔር ጥሎብናል። ምናልባት ወላጆቻችን የሚያሳፍሩ ሊሆኑ ይችላሉ። የሚያሳፍሩ ማለት ምናልባት ሱሰኞች ሊሆኑ ይችላሉ። ልክ እንደ ኖህ ማለት ነው። ኖህ ሰክሮ ወድቆ ነበር። አልወደቀም? ወድቆ በጣም እንደው ቅዱስ አምብሮስ ይላል የጥፋት ውሃ ያላሰመጠውን ኖህ አንዲት ኩባያ ወይን ጠጅ አሰመጠችው። እርቃኑን ወድቆ ነበር። ካም ዘበጠበት መጥቶ ይሁኑ ተመልከቱ እያለ ቀለደበት። ሴምና ያፌት ግን እርቃኑን ምን አሉ? ሸፈኑ። ወላጆቻችን የምናፍርበት ጸባይ ሊኖራቸው ይችላል። ንግግራቸው ላይጥመን ይችላል። ሱስ ሊኖርባቸው ይችላል። ክፉ አመል ላይማሩ ይችላሉ። ሰው ፊት ለማቅረብ የሚያሳፍር ነገር ሊያሳዩ ይችላሉ። ግን ወላጆቻችን ናቸው። ይሄ የሚቀየር እውነት። ጨቅጫቃ ሊሆን ይችላል። አንዳንዴ እኔ እኮ እናቴን አባቴን አልጠላም አከብራለሁ፣ ግን አልከበር ሲልስ ይላል አንዳንድ ሰው። ወይ ደግሞ በጣም አስቸጋሪ ጸባይ ያላቸው ወላጆች ሊኖሩ ይችላሉ። እየሰማችሁ ነው? አስቸጋሪ ጸባይ ወላጆቻችን ሊኖራቸው ይችላል። ግን እኛም እኮ እንዴት ሆነን እንዳደግን ትንሽ ወደ ኋላ ሄድ ብሎ ማስታወስ አይገባም። ወላጆቻችን የሚናገሩት አልጥመን ካለ ትናንትና እኮ ሽንት ቤት ሄደን መጸዳጃ የማንጠቀምበትም የህፃንነት ጊዜ ነበር። አልጋ የምናበላሽበት አልነበረም? ያን ጊዜ ልብስ የሚቀይሩ፣ የሚያጥቡ፣ የሚንከባከቡ እነማን ናቸው? ስለዚህ ተራ አለው ማለት ነው። ምናልባት የነገርናቸውን ነገር 30 ጊዜ ጠይቁን ይሆናል። ህፃን ሆነን እኛም አድርቀናቸው 30 ጊዜ ታግሰው አሳድገውናል። ይህንን መርሳት በጣም እግዚአብሔር በጣም የሚያዝንበት ነገር ነውና
ክብር ከፍ ባለ ቁጥር ወላጆችን መደበቅ ማፈር በወላጆች አንዳንድ ሰው በተለይ በስልጣን በሀብት ከፍ እያለ ሲመጣ ወላጆቹ ስማቸው እንዲነሳ የማይፈልግ ሰው አለ። በመጽሐፍ ቅዱስ ሰሎሞን ያደረገው በጣም ድንቅ ነው። ንጉስ ሰሎሞን እንግዲህ እንደሱ የነገሰ የለም፣ እንደሱም ተንቀባሮ የነገሰ ንጉስ የለምና ንጉስ ሰሎሞን በዙፋኑ ሳለ እናቱ መጣች ወደ ቤተ መንግስት ይላል። ሰሎሞንም ተነሳና እናቱም ተቀበላት፣ ሳማትም፣ ወንበር አስመጣላት፣ በቀኙ አስቀመጣት። ትንሽም ለምን ልመና አለኝ አለችው። እናቴ ሆይ አላሳፍርሽምና ለምኝ አላት። እናቱ ንጉስ ሆኖ አላፈረም በእናቱ። ከሱ ደግሞ የሚብሰው ያዕቆብ ነው። ማን ነው? ዮሴፍ ነው። ዮሴፍ እንደምታስታውሱት ወንድሞቹ ሸጠውት ወደ ግብጽ ሄደ። በእግዚአብሔር ጥበብ የግብጽ ንጉስ ከሱ በታች ያለ ትልቅ ባለስልጣን ሆነ። ከዚያ በኋላ ረሃብ ተነሳ፣ ወንድሞቹ መጡ። የምታውቁት ታሪክ ነው። መጨረሻ ላይ አባቱ መጣ፣ ያዕቆብ መጣ። እንግዲህ ያዕቆብና ወንድሞቹ ሲመጡ ጥሩ ለብሰው ሰውነታቸው አምሮ አይደለም የመጡበት። ዋና ምክንያት ምንድነው? ተርበው። ስለዚህ ከስተዋል፣ ገርጥተዋል፣ ያሳፍራሉ። በስጋዊ አይን ካየነው ወላጆቻችን ጥሩ አምሮባቸው ለብሰው ቢታዩልን ደስ ይለናል በሰው ፊት ስናቀርባቸው። ግን ከስተው ጠቁረው ነው የመጡት። ወስዶ በፈርዖን ቤተ መንግስት አቀረበው ይላል አባቱ። በማን ፊት? ፈርዖን ፊት ወስዶ አቀረበው፣ ንጉሱ ፊት። ስለዚህ እንደው ዮሴፍ አይነት ስልጣን እንደሌለ የታወቀ ነው። ግን ቢኖርህ እንኳን ቤተሰቦችን ከፍ አድርገህ ማሳየት አለብህ። ይህን የምናደርግበት መንፈሳዊ ልቦና ይስጠን። ይህን በደንብ የምናገረው በጣም ይሄ ችግር ስላለ ነው። በወላጆቻቸው የሚያፍሩ፣ በአባታቸው እየኮሩ በእናታቸው የሚያፍሩ፣ በእናታቸው እየኮሩ በአባታቸው የሚያፍሩ ሰዎች አሉ። ክርስቶስ ይህን አላደረገም። በሰማያዊ አባቱ ክብር እንደሰጠ ከምድር ለወለደችው እናቱ ምን ሰጥቷል? ክብርን ሰጥቷል። ለአባቱ ታዟል። እስከ ሞት የታዘዘ ሆነ። ለእመቤታችንም ታዟል። ይታዘዝላን ነበር ይላል አይደል? ይህን ማድረግ መቻል አለ።